ከተወሰኑ አመታቶች በፊት በአባቴ ቢሮ ውስጥ ተገኝቼ ቁጭ ብዬ ከሱ ጋር እያወራሁ ነበር። በቢሮ ውስጥ ምናልባት 4 ወይንም 5 ሰዎች ይኖራሉ። ማንኛውም አባትና ልጅ እንደሚያወራው ወሬ እያወራን ነው። እነዛም ሰዎች ተቀላቅለውን አብረውን እያወሩ ነበር። ታዲያ በዚህ በወሬያችን መሃል አንድ ጥያቄ ይጠየቃል። ስንት ብር ቢኖራችሁ ደስተኛ ትሆናላችሁ የሚል ጥያቄ ተነሳ። እንደ ቁም ነገርም ያሰብነው ነገር አልነበረም። ነገር ግን ብታሸንፉስ ወይንም የሆነ ሎተሪ ቢደርሳችሁስ የሚል ጥያቄ ነው። ታዲያ ቢሮ ውስጥ ካለነው ውስጥ አንዷ ልጅ 1 ሚሊዮን ፓውንድ ባገኝ ደስተኛ ሆናለሁ አለች። ሌላኛዋ ደግሞ 5 ሚሊዮን ፓውንድ አለች። እንዲህ ያለ 10 ሚሊዮን ጋር ደረሰ። ታዲያ ተራው እኔ ጋር ሲደርስ 110 ሚሊዮን ፓውንድ አልኳቸው። ሁሉም ደንግጠው ወደኔ ዞሩ። ምን አስበ ነው? ለምንድነው 110? ለምን ያንን ስፔሲፊክ ቁጥር መረጥከው? ምን ያደርግልሃል አሉኝ። ብዙም ማደርጋቸው ያሰብኳቸው ነገሮች አሉ። እነዛን ለማድረግ ደግሞ ይሄን ያህል ብር እንደሚያስፈልገኝ ቁጭ ብዬ አስልቼዋለሁ አልኳቸው። ሁሉም በግርምት ተመለከቱኝ። ከአባቴ ጋር ግን ሁሌም ቢሆን እንደዚህ አይነት ወሬ እናወራለን። ያንን ገንዘብ ሳገኝ ምን እንደማረግበት፣ ምን እንደምገዛበት፣ ምን አይነት ስራዎችን እንደምሰራበት ብዙ ነገሮችን ቁጭ ብዬ ለአባቴ ነግረው ነበር። አባቴም ሁሌ እንደዚህ አይነት ወሬ ካወራን በኋላ የሚለኝ ነገር አለ። ልጄ ማለም በጣም ጥሩ ነው ይለኛል። እኔም እመልስለታለሁ፣ ህልም አይደለም ታየዋለህ፣ እነዚህን ሁሉ ነገር ሳደርጋቸው ትመለከታለህ እለዋለሁ። ታዲያ ይህ ስሜት የመጣው ከመጀመሩ ነው ካላችሁ ጥቂት አመታቶች ያልፋሉ። በዚህ ስሜት ውስጥ በጣም ተወርሬያለሁ። ሁሌም ቢሆን የሚሰማኝ ነገር ትልቅ ነገር እንደማገኝ ነው። ትልቅ ብር፣ ትልቅ ገንዘብ። ምን ያህል እርግጠኛ ነበርክስ ካላችሁኝ ምን ያህል ገንዘብ እንደማሸንፍ ለሰዎች ነገር ነበር። ይሄን ያህል ነው 110 ሚሊዮን ፓውንድ ላለሁ። ለምንድነው 110 ሚሊዮን ፓውንድ ያሰብከው ካላችሁኝ ሁሌም ቢሆን ማድረግ የምፈልጋቸው ነገሮች አሉ። ኢንግላንድ ውስጥ ገጠራማ የምትባል ቦታ በጣም ሰፊ መሬት ወስጄ የማይታረስ ነገር ግን ገነት የሚመስል ቦታ መስራትን እመኝ ነበር። መሬቱ በጣም ይለማ ነው። አበቦች በየቦታው አሉ። በጣም የጸዳ ቦታ ነው። በተጨማሪም እንስሳቶች አሉ። ለምሳሌ እንደሚዳቁ አይነቶቹ በጣም የሚያምር ቦታ ነበር። ሁሌም ቢሆን ማስበው የሚያምር የአበባ ስፍራ፣ የሚያማምሩ ቢራቢሮች፣ በቃ ለኔ ደስታ የሚሰጠኝ አይነት ቦታ ነበርና እንደዛ አይነት ነገር መስራት ፈልግ ነበር። ሌሎችንም ነገሮችን ጨምሬ በቃ 110 ሚሊዮን ፓውንድ ለኔ በቂ ነው ብዬ አስቤያለሁ። ታዲያ በዛ ገንዘብ ሰራለሁ ያልኩት ነገር እንዳለ ለራሴ አልነበረም። ከኔም በላይ ለሆነ ነገር ነበር። እኔ ማድረግ የሚያስደስተኝ ነው እንጂ ለኔ ያደረኩት አልነበረም። ታዲያ አስታውሳለሁ አርብ ቀን ነበር። ጠዋት ከቤቴ ወጥቼ ወደ ስራ ቦታ እየነዳው እያለ ቀና ብዬ ሰማዩን ተመለከትኩ። ምንም አይነት ደመና የለም። ፀሐይዋ በጣም ታምራለች። ጥርት ያለ ሰማይ ነው የሚታየኝ። በጣም ጥሩ ስሜትም እየተሰማኝ ነበር። በህይወቴ ምንም አይነት ለውጥን እያመጣው ስላልሆነ ለውጥ ማመጣበት ጊዜ ዛሬ ነው። ዛሬ ካልሆነ ለዘላለም አይሆንም እያልኩ ለራሴ አወቀው። መብራት ላይ ቆሜ ነበር። ልክ መብራቱን እንዳለፍኩ አንዲት መሸጫ ውስጥ ገባው። ሲጋራዬን ገዛው። እስቲ ዛሬ የሚወጣልኝ እኔ ነኝ ያልኩና ሎተሪ ቲኬቱን ስጠኝ ያልኩት። ትልቁ እድለኛ ሆኜ ይሄንን ሎተሪ ባሸንፍ ስንት እንደማገኙ አላወኩም። ሎተሪው እንደገዛው ኪሴ ውስጥ ነው ከተትኩት። 5 የዕጣ ቁጥሮች አሉበት። ከ5ቱ አንዱ ይደርሰኛል ብዬ ነው ያሰብኩት። ታዲያ ወደ መስሪያ ቤት መግባት ነበርብኝ። የሥራ ቦታዬም ሄድኩ። እዛ ያሉትን ሰዎች አናገርኳቸው። ሎተሪ ቲኬቱ የሚወጣው ዛሬ ማታ እንደሆነ አውቃለሁ፣ ማለትም ደግሞ አርብ ማታ። ስለዚህ ከዛሬ ማታ በኋላ እኔ ሚሊዮነር እንደምሆን ስለማውቀው አሁኑኑ ጡረታ መውጣት አለብኝ ብዬ ወሰንኩ። በስራ ቦታ ላይም ያሉትን ሰዎች ዛሬ እድለኛው እኔ ነኝ፣ እጣው ለኔ ስለሚወጣ ከዚህ በኋላ ስራ አልገባም በሉ ቻው ብዬ ተሰናበትኳቸው። እጣው ዛሬ ማታ ነው የሚወጣው። ቀን እኔ ጓደኞቼን ተሰናብቻለሁ በሉ ቻው። ይህንን ሁሉ ገንዘብ አግኝቼ ተመልሼ እንደዚህ አይነት ስራ መሰራ አይመስለኝም ብዬ ተሰናብቻለሁ። ለኔ የጡረታ ጊዜ ጀምሯል። ታዲያ ዛን ቀን ማታ ወደ አልጋ እየገባው ነበር። ፍቅረኛዬ ልተኛ ነው ብላኝ አልጋ ውስጥ ገብታለች። ማታ 4 ሰዓት ተኩል ነበር። ቆይ እስቲ እኔ ከመተኛቴ በፊት እቺ ሎተሪ ቲኬት ልመልከታት አልኩ። ቲኬቴንም ከፍቼ ስመለከተው አንዱ ቲኬት ላይ ካሉት 5 የእድል ቁጥሮች ወይንም 5 የሎተሪ ቁጥሮች የመጀመሪያው መደዳ ሙሉ ለሙሉ ትክክል ነበር። አላመንኩም። ሎተሪ ቲኬቱ ከመቆረጡ በፊት ወይንም ደግሞ ከማሸነፌ በፊት ያ እምነት ነበር። ነገር ግን እንዳሸነፍኩ ሳቅ ደግሞ እምነት ይጠፋ። እንዴ ይሄማ ሊሆን አይችልም አልኩ። ከአንዴም 3-4 ጊዜ ተመለከትኩት። አሁንም ማመን ከበደኝ። አልጋ ውስጥ የገባቸውን ፍቅረኛዬን ቀሰቀስኳትና ነይ እስቲ ተመልከቺልኝ አልኳት። እሷም ቼክ ስታደርገው ትክክል ነው። ስለዚህ አሁን ቤቱ እንዳለቀለጠ በጩኸት መሽከርከርና መሮጥ ጀመረች።
እንደዚህ እንኳን ሆኖ አሁንም አላመንኩም። ሁለታችንም የደስታ ስሜት ላይ ነን። ምናልባት ተሳስተን ይሆናል ብዬ አባቴ ጋር ደወልኩና አሁን አንተ ጋር መምጣት እችላለሁ ወይ አልኩት። እንግዲህ አስቡት ከምሽቱ 5 ሰዓት እየሆነ ነው። እሱም ደግሞ ምን ትሰራለህ በዚህ ሰዓት አለኝ። ሎተሪ ያሸነፍኩ መሰለኝ፣ እስቲ ቼክ እንድታደርግልኝ ወደ አንተ ጋር ልምጣ ስለው እየጠጣህ ነበር እንዴ ሰክረሃል አለኝ። ምንም ነገር አልቀመስኩም፣ ዝም ብለህ ቼክ እንድታደርግልኝ ፈልጌ ነው አልኩት። እሺ ና ቤት ያለኝ። ሄድኩ እሱ ጋር። እቤት እንደደረስኩ ቲኬቱንም ሰጠሁት። መነጽሩን አደረገ፣ ተመለከተው። ምንም ስህተት ያለው አይመስለኝም አለኝ። በቃ የዛኔ ነው የተረጋገጠው። በዛው ሌሊት የሎተሪ ድርጅቱን ደወልኩ። አላነሱልኝም፣ ያው ዝግ ነው። ስለዚህ እስከ ጠዋት ድረስ መጠበቅ እንዳለብኝ ገባኝ። አሁን ታዲያ ድንጋጤ ጀመረኝ። የት ላረገው ነው ይሄን ቲኬት? እንዴትስ ብዬ ነው ልተኛ የምችለው እያልኩ እያሰብኩ ነው። አባቴም ካዝና ውስጥ አስቀምጧልኝ። እዛው ካዝና ውስጥ አስቀመጥነው። ከዛ በኋላ እንዴት ልተኛ? አባቴ ተኝቷል። እኔ ግን እንቅልፍ ሊወስደኝ አልቻለም። ሌሊቱም አልነጋልህን ያለኝ። ስለዚህ እዛው ያለውን ቢራ እንዳለ ጨረስኩ። ብዙ ቢራ በጠጣ እንኳን እኔ አልሰከርኩ። አሁንም ተኛው። ጠዋት 1 ሰዓት ላይ ብድግ ነው ያልኩት። እስከ 2 ሰዓት ድረስ ጠበቅኩ። የሎተሪ ድርጅቱ ወደ ስራ ሲመለስ ማለትም 2 ሰዓት ላይ ሲገቡ ስልክ ደውዬ እንዳሸነፍኩ ነገርኳቸው። የሎተሪ ድርጅቱን ካረጋገጡ በኋላ 7 ሰዓት እዛው አባቴ ቤት ውስጥ መጡ። እስከዛ ሰዓት ድረስ ከቤትም አልወጣንም። ጋዜጠኞች፣ ባንከሮች፣ ጠበቃዎች ሁሉንም አስፈላጊ የሚባሉትን ሰዎች ይዘውብን ነው የመጡት። ሁሉም ነገር ከተረጋገጠ በኋላ ከዚህ በኋላ እዚህ ቤት ውስጥ መኖር አትችሉም፣ ለትንሽ ጊዜ መጥፋት አለባችሁ ተባልን። ምክንያቱም ዜና ላይ እኔ እንዳሸነፍኩ ይታወጃል። የዛኔ ዘራፊውም ብር የሚጠይቀውም መጋራት የሚፈልገውም ሁሉም ሰው ወደኛ መምጣቱ ስለማይቀር ማምለጥ አለባችሁ ተባልን። ሴኩሪቲ ተጠራ። ኢንግላንድ ውስጥ ወዳለች ገጠራማ ከተማ በጣም አሪፍ ሆቴል ውስጥ አስገቡን። በጋርዶች እየተጠበቅን 1 ሳምንት እዛው አሳለፍን። አሁን ይሄ ታሪክ ለምንድነው አስገራሚ የሚባለው? በየጋዜጣው ላይም ለምንድነው በጣም አስገራሚ ተብሎ የታወጀው ካላችሁ ከድሮ ጀምሮ 110 ሚሊዮን ፓውንድ ነው የኔ ገንዘብ እያልኩ አወራ ነበር። የደረሰህም ዕጣ ስንት ነው ካላችሁ 108 ሚሊዮን ፓውንድ ነው። ብዙ ሎተሪዎች ላይ ከተመለከታችሁ አሸናፊው ያንን ገንዘብ ካሸነፈ በኋላ ታክስ ይደረጋል፣ ታክስ ይጣልበታል። ከ30 እስከ 40% ታክስ ይጠብቀዋል። ይሄኛው ቲኬት ግን ታክስ የሚደረግ አይነት ቲኬት አይደለም። ያሸነፋችሁትን ሙሉ ነው የምትወስዱት። ስለዚህ ባንክ አካውንቴ ውስጥ የገባልኝ 108 ሚሊዮን ፓውንድ ነበረ ሙሉ ገንዘብ። እኔ እንጃ ምን ብዬ እንደማስረዳችሁ አላውቅም። ያንን ስሜት ሁሉም ሰው ቢጋራኝ ቢያውቅልኝ ብዬ እመኛለሁ። ምክንያቱም በህይወት ዘመኔ ከዛ በኋላም ከዛ በፊትም እንደዛ ተሰምቶኝ አያውቅም። የሰው ልጅ መሬት ላይ እየተራመደ በዛው በተመሳሳይ ሰዓት ደግሞ አየር ላይ ሲበር ያለው ስሜት ነበር የተሰማኝ። አሸናፊዎች ናችሁ ተብለን እዛ ሆቴል ውስጥ ስንቀመጥ ሆቴል ውስጥ ያለውን ቢራ እንዳለ እኔ ነኝ የጨረስኩት፣ ቢራ እስኪያጡ ድረስ። የሚያስገርመው ነገር ደግሞ ምንም አልሰከርኩም። ምንም። እንዴት የሰው ልጅ እንደዚህ አይነት ስሜት ሊሰማው እንደሚችል እኔ እንጃ። አሁን ያንን ገንዘብ ካሸነፍኩ 9 ዓመታቶች አልፈዋል። እንደዛም ቢሆን ግን አሁንም ድረስ ያ ስሜት አይኔ ላይ አለ። እግሬ መሬት ላይ ቢሆንም አየር ላይ እየተራመድኩ ነበር። ውስጤ የተሰማኝን ስሜት፣ የልቤ ምት፣ የደም ዝውውሬ ሁሉንም ነገር ቼክ ብታደርጉት እርግጠኛ ነኝ በጣም ከባድ ቁጥር ነበር የሚሆነው። አንዴ ሰከን ካልኩ በኋላ ከፍቅረኛዬ ጋር ወጣን። ገበያ ነው፣ የፈለግነውን ነገር መግዛት ጀመርን። ሁሌም ቢሆን እንዲኖራት የምትመኘው ቦርሳ ነበረ። ያንን ቦርሳም ገዝቼላት አላቅም ብዙ ገንዘብ ስለሚያወጣ። አሁን እንደ ልብሽ መሆን ትችያለሽ አልኩ። ልብስ ገዛን። የሚያስፈልገን ያልናቸውን ነገሮች እንዳለ እየገዛን አለፍን። በተጨማሪም 2 ሬንጅ ሮቨር ብያዘዝኩ። የሽያጭ ሰራተኛው አይ አንተ መግዛት የምትችል ሰው አይደለህም አለኝ። እንዲሁ አየሁት፣ ምንም አልመሰለኝም። ምክንያቱም አውቀዋለሁ ምን ያህል ገንዘብ እንደገባልኝ ያውቃለሁ። የድሮ ስራዬ መካኒክ ነው። ስለዚህ በመካኒክነት ብዙ ዓመታቶችን አሳልፌያለሁ። ዋናው ስራዬ ግን መኪናዎችን ቀለም መቀባት ነው። ስለዚህ የፔንት ጆብ ወይንም ደግሞ የቀለም ስራ እኔ ጋር ነው ያለው። መካኒክ ሆኖ መቼስ መኪና ማይወድ የለም። በቃ ምንም አይነት ነገር መግዛት እንደምችል ሳስበው ያ ነፃነት ሙሉ ለሙሉ እረፍት ሰጠኝ። ምንም ነገር እኮ መግዛት ፈልጌ እኮ አይደለም። ነገር ግን በቃ እረፍቱ ነፃነቱን ማወቄ ብቻ። አሁን ታዲያ ከ9 ዓመታት በኋላ ያ ገንዘብ ደስተኛ ያርገዋል ወይ ካላችሁኝ መጀመሪያ እንደነበርኩት ነኝ። መጀመሪያም ቀለል ያልኩ ደስተኛ የሆንኩ ሰው ነኝ። ገንዘቡ ግን ጭንቀትን አምጥቶብኛል። ምክንያቱም 108 ሚሊዮን ፓውንድ ገብቶላችሁ ዘና ብላችሁ ምንም ስራ ሳሰሩ ምትሉ ይመስላችኋል። እንደዛ አይደለም። በጣም ብዙ የወረቀት ስራ ይጠብቃችኋል። ኢንቨስትመንቶች፣ ብዙ ኢሜሎች፣ ብዙ መፈረም ያለባችሁ ነገሮች አሉ። እነዛ የሚፈረሙ ወረቀቶች በየጊዜው ነው የሚመጡት። መኪና በመቀባበት ጊዜ እንኳን እንደዚህ ቢዚ ሆኜ አላቅም ነበር። ያሁኑ ስራዬ በጣም ቢዚ ነው የሚያደርገኝ፣ ግን ደግሞ ደስ የሚል ቢዚ መሆን ነው። ምክንያቱም የምፈልጋቸውን ነገሮች እንዳለ አድርጌያለሁ። የምወዳቸው ነገሮች ላይ፣ የምወዳቸው ሰዎች ላይ ገንዘቡን አውጥቻለሁ።
ከድሮም ጀምሮ ገነት የሚመስል ቦታ እንዲኖረኝ እፈልጋለሁ ብያችሁ ነበር። ኢንግላንድ ገጠራማ ከተማ ውስጥ 202.35 ሄክታር መሬት ነው የገዛሁት። ያ መሬት አይታረስም፣ ምንም ነገር አይገነባበትም። ናቹራል የሆነ ነገር ተፈጥሯዊ የሆነ ነገር ብቻ ነው የተመለሰበት። ኩሬዎቹ ተመለሱ፣ የነበሩት እንዳለ ቦታዎች ጸዱ፣ እንስሳዎች አሉ፣ በጣም የሚያማምሩ አበባዎች አሉ። ከልጅነቴ ጀምሮ ገነትን ሳስብ የሚመጡብኝ አይነት የተፈጥሮ ነገሮች እንዳለ እዛ ውስጥ ተካተዋሉ። እንደዛው ምንም አይነት አርቲፊሻል ነገር ሳይጨመርበት። መኪናም ወዳለው ብያቸዋለሁ። ከልጅነት ጀምሮ ሬሰር የመሆን አላማ ነበረኝ። መኪና እየነዳው በወዳደር ብያስብ ነበር። ያንንም ህልሜን ማግኘት ስላልቻልኩ ቢያንስ የሌላ ወጣትን ልጅ ህልም አሳካለሁ ብዬ አንድ የ24 ዓመት ሹፌር እሱን ስፖንሰር አደርጋለሁ። መኪና ይገዛለታል፣ ይወዳደራል። ስራው መወዳደር ብቻ ነው። ዩሮፕ ውስጥም ኢንግላንድ ውስጥም ሌላ ምንም ነገር አያሳስበው። ፍቅረኛዬ ከድሮም ጀምሮ አንተ ማኒፌስት እያረክ ነው ትለኛለች። እኔ ደግሞ ማኒፌስት ምን ማለት እንደሆነ እንኳን አላውቅም ነበር። ባክሽ ተይኝ እላታለሁ። አሁን ግን ይሄ ሁሉ ነገር ከተፈጠረ በኋላ የምር እድለኛ ብቻ እንዳልሆንኩ ነው የተገነዘብኩት። ከአፌ የወጣው ነገር እንዳለ ተሳክቷል። ሁሌም ቢሆን ያላገኘሁትን ነገር እንዳገኘው ሆኜ ስራመድ ይሄንን ነገር ማግኝቻለሁ የኔ ነው እያልኩ ክሌም እያረኩ ያንን የፈለኩትን ነገር አግኝቼ ቁጭ አልኩ። ምንም ነገር ሳይቀንስብኝ የፈለኩትን ህይወት በመፈልግበት መንገድ ይሄው እየኖርኩ ነው። ብሩን ካገኘው እንኳን 9 ዓመታቶች አለፉ። የምወዳቸውን ሰዎች ሰፖርት እያረኩበት ነው፣ እያገዝኩበት ነው። ማኒፌስቴሽን የምርም ትክክል ነው። አንዳንድ ሰዎች ምናልባትም እኔን ይመለከቱኝና ሊናደዱብኝ እሱ እኮ በእድል ነው ሊሉ ይችላሉ። የሰው ልጅ ግን እድለኛ አይሆንም። የራሱን እድል የሚፈጥረው ራሱ ነው ባይ ነኝ። እኔ እድለኛ ልሆን የቻልኩት ባለማወቅ የራሴን እድል መፍጠር ስለቻልኩ ነው። ምንም ነገር ሳይገባኝ በፊት እኔ የዚህ ነገር አሸናፊ ነኝ፣ እኔ በጣም ትልቅ ሎተሪ ነው ማሸነፈው፣ እኔ ይሄንን ያህል ገንዘብ አግኝቻለሁ እያልኩ ሁሌም ቢሆን ከአባቴ ጋር አወራ ነበር። የተናገርኩት ያመንኩት ነገር ነው የደረሰብኝ። ይሄ ሁሉ ከተፈጠረ በኋላ ቁጭ ብዬ ማኒፌስቴሽን ምንድነው ብዬ ሰርች ማድረግ ጀመርኩ። ብዙ ኒውሮሳይንስ ያጠኑ ፕሮፌሰሮች ስለዚህ ጉዳይ ሲያወሩ በህይወቴ የተፈጠረው እያንዳንዱ ነገር ለምን እንደተፈጠረ ገባኝ። ምክንያቱም እነሱ ትክክለኛ ማኒፌስቴሽን ማለት አይምሮን ፕሮግራም አድርጎ የምር እድለኛ መሆን እንዴት መሆን እንደሚቻል ሲያስረዱ የምር ምን ራሴን እዛ ውስጥ አገኘሁት። እነሱ ያሉትን ነገር እያደረኩ ነበር። ይሄንንም ታሪኬን እየተናገርኩ ያለሁት ማንም ሰው እኔ ያደረኩትን ነገር ማድረግ ይችላል። እኔ ወጥቼ ብቻ ነው ትኬት የቆረጥኩት። ከዛ በላይ የተሻለ ነገር አላደረኩ። እድለኛ ያደረገኝ ነገር ግን ገና ከመጀመሪያው ገንዘቡ ሳይመጣ ገንዘቡ እንዳለው ሰው ስለሆንኩ ነው። ወይንም አምኜዋለሁ። በቃ በጭፍን ነበር ሲሄድ የነበረው። የዛች ቀን ጧት ስነሳ ፀሐይዋ ደስ ትላለች። ሰማዩንም አየሁት፣ በጣም ደስ ይላል። እኔም ጥሩ ስሜት እየተሰማኝ ነው። በቃ ዛሬ ካልሆነ በፍጹም ሌላ ቀን ሊሆን አይችልም፣ ለዘላለም ሊፈጠር አይችልም ብዬ ነው ከመኪና ወርጄ ትኬቱን የቆረጥኩት። ስለዚህ ሰው ምከር እንኳን በባል ልመከር የምችለው ነገር ስለ ገንዘቡ አታስቡ። ገንዘቡ ቢኖራችሁ ኖሮ በገንዘቡ ምን ታረጉ ነበር? እኔ ሁሌም ቢሆን ማስበው ነገር ያ ነበር። ያንን ሁሉ የገጠራማ መሬት ገዝቼ እንዴት እንደምፈልገው እንደማረገው፣ ምን አይነት ስራዎችን እንደምሰራ፣ እዛ ገጠራማ መሬቱ ላይ ምን አይነት አበባዎች እንደሚኖሩ፣ ምን አይነት እንስሳዎች እንደሚኖሩ፣ ቢራቢሮዎቹን፣ ሽታውን፣ ሁሉንም ነገር አየው ነበር። ወደ ሬሲንግም ስንመጣ ወይንም ወደ መኪና ውድድርም ስንመጣ ተመሳሳዩን ነገር ነበር የሚሰማኝ። ለ3 ለ4 ዓመት መኪና ውድድር እንሞክር ነበር። በደንብ ነዳለሁ፣ በፍጥነት መንዳትን አይቻለሁ። ስለዚህ ሁሌም ቢሆን ገንዘብ ቢኖረኝ ምን ማድረግ እንደምፈልግ አውቀው ነበር። የዛኔ ምንም ገንዘብ ሳይኖረኝ የተዋወቅኩት አንድ ወጣት ልጅ ነበር፣ ሉዊስ ይባላል። እሱም ተወዳዳሪ ነው። ገና 19-20 ዓመቱ ቢሆን ነው። ለ3 ዓመት ከሱ ልጅ ጋር ነድተን ነበር። ያንን ሎተሪ ካሸነፍኩ በኋላም አንደኛ ስፖንሰር ያደረኩት እሱን ነው። ምንም አይነት ወጪ ሳያሳስበው የትም ሀገር እየሄደ እንዲወዳደር፣ መኪናውም፣ ሁሉም ነገር፣ ከኋላ ያሉትም አጋዦች፣ የቡድን አባላቶች ለአንድ ተወዳዳሪ ያስፈልጉታል የሚባሉት ነገር እንዳለ እየተሟላለት ነው። አሁንም እየተወዳደረ ነው እስካሁን ቀን ድረስ። ስለዚህ ትልቅ ነገርን እንድትመኙ መክራለሁ። ትልቅ ነገርን ስታስቡ ግን ራሳችሁን በዛ ቦታ ላይ አርጉት። በተጨማሪም ደግሞ ህልም ይኖራችሁ። ህልም ከሌለው የሰው ልጅ ለምን እንደሚኖሩ ላይገባኝ። ህልም ባይኖረን ለምን እንኖራለን? የኑሯችንስ ትርጉም ምን ይሆናል? ሁሉም ነገር እኮ ከንቱ ነው። ምንም የሚተርፈንም ነገር የለም። ህልማችን ነች ቀጥ አርጋኛ እንድንሄድ የምታረገን። ስለዚህ ያቺን ህልም እናስባት። የምንፈልገውን ነገር ስናደርግ ገንዘቡ ከተሟላ በኋላ ምን አይነት ተግባራቶችን እንደምናደርግ፣ ምን አይነት ስራዎችን እንደምንሰራ ሁሌም ቢሆን እናስብ። የምርም ደግሞ እንደምናደርገው እናወቅ፣ እንመን። እንደዛ ካደረግን ማንም ሰው እድለኛ መሆን ይችላል። እኔን ሰዎች እድለኛ ብለው ይጠራሉ። እኔም ደግሞ የራሴን እድል የፈጠርኩ ሰው ነኝ ብዬ እጠራለሁ።
አሁን ባልኳችሁ መንገድ ግን ሁሉም የሰው ልጅ መሄድ ከቻለ ሁሉም ሰው የራሱን እድል እየፈጠረ ይሄዳል። እጣ ፈንታ የሚባለው ነገር ለካበጃችን ስር ነው። ከኪሳችሁ ምንም የሚቀነስ ነገር የለም። ሎተሪዋን መግዛት ከፈለጋችሁ ግዟት። ከዛ በኋላ ያንን ነገር ብታሸንፉ ምን እንደምታደርጉ ሁሌም ቢሆን አስቡ። ባትገዙም እንኳን ሎተሪ ባትቆርጡም እንኳን ምንም ባታደርጉ እንኳን እናንተ የምትፈልጉትን ነገር እንዳለ ለማድረግ ምን ያህል ገንዘብ ነው የሚያስፈልጋችሁ? ያንን ገንዘብ ባገኝ ኖሮ እንዴት ነው ማውጣው ብላችሁ ታስቡ ነበር። ማንን ትረዱ ነበር? የማ ህይወት እንዲቀየር ታግዙ ነበር። እነዚህን ሁሉ ነገሮች ያስቡ። አሁንም ድረስ ገንዘቡን ያስኩት፣ አሁንም ድረስ መርዳት የምፈልገውን ሰው ረድቼ መቀየር የፈለኩትን ህይወት የቀየርኩት፣ በህይወቴ ማሳካት የምፈልጋቸውን ነገሮች ያሳካሁት ከድሮ ጀምሮ ገንዘቡም ሳይኖረኝ ጀምሮ ሐሳቤ እንዳለ የት እንደሚሆን ስለማቀው ነበር። ይሄው ገንዘቡም እጄ ላይ ከመጣ በኋላ የት መሄድ እንዳለበት በደንብ አውቀዋለሁ። ሁሉንም ነገር እንዳቀድኩትም እየሰራው ነው። የማይሆኑ ሰዎች ይመጣሉ ወይ ካላችሁ፣ አዎ የማይሆኑ ሰዎች ገንዘባችሁ ሊወስዱ፣ ያልታመኑላችሁ ጓደኞች ደውለው እስቲ ትንሽ ነገር ስጠኝ ማለታቸው አይቀርም። ነገር ግን ከመጀመሪያው ካሰባችሁት ለማለማ እንደምትሰጡ ገንዘቡ ሳይመጣ ከወሰናችሁ ሁሉም ነገር ቀላል ይሆናል። እኔ አሁንም ልክ እንደ ድሮ ነኝ። መኪና የሚቀባው መካኒኩ ኒየል ነኝ። ምንም የተለወጠ ነገር የለም። በፊት እንደምለብሰው አይነት ልብስ ነው የምለብሰው። በፊት የነበረኝን ማንነት ብቻ ነው ይዤ የመጣሁት። ምንም የተለወጥኩትም ነገር የለም። አንድም እድለኛ ለሆነ የቻልኩት ስለ ራሴ እያሰብኩ ስላልነበረ ይሆናል። ሁሌም ቢሆን በገንዘቡ መስራት የምፈልገውን ነገር ነው ያሰብኩት። ለራሴ የምገዛውን ነገር ሳይሆን ዓለም ላይ ባየው ብውልበት ብዬ ያሰብኳቸውን ነገሮች ብቻ ነው የሰራሁት። 202 ሄክታር መሬቱ ላይ ያደረግኩትን ነገር ማለት ነው። ስለዚህ ካለማቸው አይቀር በትልቁ አለሙ። ትልቅ የሚያልሙ ሰዎች ናቸው ዓለምን ሊቀየሩ የሚችሉት። እንደ ፈረንጆቹ አቆጣጠር በ2014 ዓ.ም አርብ ቀን ማርች 14 ኒየል ትሮተር ይህንን ቲኬት ቆርጦ የ108 ሚሊዮን ፓውንድ አሸናፊ ሊሆን ችሏል። ዛሬም አርብ እንደመሆኑ መጠን ይህንን ቪዲዮ ለዛሬ ላርግላችሁ ብዬ ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።